ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ቅዳሜ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ የሚደረጉ ጨዋታዎች አሉ፣ እንዲሁም ደግሞ የተጀመሩ ጨዋታዎች አሉ። እነሱን ጨዋታዎች የምንዳስስላችሁ ነው የሚሆነው። እንዲሁም ደግሞ ሌሎች በርካታ መረጃዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱ እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ቀጥታ ወደ ፕሮግራሞቻችን አለፍን። አርሰናል የዋንጫ አሸናፊ ሆነዋል። የሰሜን ለንደን ክለብ አርሰናል ከ16 ዓመት በታች የ2024-25 የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ ችሏል። የመድፈኞቹ ከ16 ዓመት በታች ቡድን በፍጻሜው ቼልሲን 3-1 በሆነ ውጤት በማሸነፍ ሻምፒዮን መሆኑንም ማረጋገጥ ችሏል። አርሰናል ታዳጊ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማንሳታቸው ነው በትላንትናው ዕለት ይፋ የተደረገው። አሰልጣኝ አርኔ ስሎት ፕሪሚየር ሊጉ በሁሉም መልኩ የበላይ ነው ሲሉ ነው የገለጹት። የሊቨርፑል አሰልጣኝ የሆኑት አርኔ ስሎት ቶተናም እንዲሁም ደግሞ ማንቸስተር ዩናይትድ ለፍጻሜ ለመድረስ መቃረባቸውን የፕሪሚየር ሊጉ ተፎካካሪ አሳይቷል በማለት ነው የገለጹት። የእንግሊዝ ፕሪሚየር ሊግ በዓለም ላይ ጠንካራው እንዲሁም ደግሞ በፉክክር የተሞላ ሊግ ነው ሲሉ አሰልጣኙ ተናግሯል። የሊቨርፑል አሰልጣኝ አርኔ ስሎት ቶተናም እንዲሁም ደግሞ ማንቸስተር ዩናይትድ ለፍጻሜ ለመድረስ መቃረባቸው የፕሪሚየር ሊጉን ተፎካካሪነት ያሳያል ሲሉ ሀሳባቸውንም ገልጿል። የእንግሊዝ ፕሪሚየር ሊግ በዓለም ላይ ካሉ ጠንካራ በፉክክር የተሞላ ሊግ ነው ሲሉ የተናገሩ ሲሆን በሌሎች ሊጎች 14ኛ እንዲሁም ደግሞ 16ኛ ደረጃ ላይ የሚገኙ ክለቦች በአውሮፓ ፍጻሜ ላይ መድረስም አይችሉም ሲሉ አሰልጣኝ አርኔ ስሎት በተፎካካሪነት ረገድ ሀሳባቸውን ነው የገለጹት። ኒስ ለሽያጭ ሊቀርብ መሆኑም ነው እየተገለጸ የሚገኘው። እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ የፈረንሳዩ ክለብ ኒስ ለመሸጥ ማሰብ መሆናቸው ነው ዘ አትሌቲክስ ያስነብበው። ክለቡ በ250 ሚሊዮን ዩሮ ሊሸጥ እንደሚችል ሲገለጽ መቀመጫውን ኒውዮርክ ያደረገው ላዛርድ ባንክ ገዢ የመፈላለግ ኃላፊነቱን መውሰዱን ተገልጿል። ማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ኒስ ከቻይና ባለሀብቶች በ100 ሚሊዮን ዩሮ መግዛታቸው አይዘነጋም። ሰር ጂም ራትክሊፍ በቅርቡ በሰጡት አስተያየት ኒስ ጨዋታ መመልከት አያዝናነኝም፣ የእግር ኳስ ደረጃቸው እጅግ በጣም ዝቅ እያለ ነው ማለታቸው የሚታወስም ጉዳይ ነው። ካይ ሃቨርትስ ወደ ሜዳም ሊመለስ ነው። የሰሜን ለንደን ክለብ አርሰናል የፊት መስመር ተጫዋች ካይ ሃቨርትስ ከውድድር ዓመቱ መጠናቀቅ በፊት ወደ ሜዳ ሊመለስ እንደሚችል ነው የተገለጸው። አሰልጣኝ ሚኬል አርቴታ በሰጡት አስተያየት ካይ ሃቨርትስ በዚህ ዓመት ወደ ሜዳ የመመለስ እድል አለውም ብለዋል። ነገሮች አሁን ላይ ባሉት ሁኔታ የሚቀጥሉ ከሆነ ካይ ሃቨርትስ ዓመቱ ከመጠናቀቁ በፊት በተወሰኑ ጨዋታዎች ላይ ይሳተፋል ሲሉም ሀሳባቸውንም ገልጸዋል። አሰልጣኝ ሚኬል አርቴታ ሊቨርፑል እንኳን ደስ አላችሁም ሲሉ ነው በፕሬስ ኮንፈረንስ ላይ የተናገሩት። እኛ ድጋሚ እንሞክራለን ሲሉ ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የዋንጫ ፉክክሩን በሊቨርፑል አሸናፊነት መደምደሙ የሚያምን ነበር ሲሉም ነው የገለጹት። ዋንጫውን ሊቨርፑል ማሸነፉ ማረጋገጡ የሚያምን ነበር ያሉት አሰልጣኝ ሚኬል አርቴታ ሊቨርፑል ዋንጫውን ለማሸነፍ ብዙ ጥራት ያላቸው ተጫዋቾችን ነበሯቸውም ሲሉ ነው የተገለጸው። አክለውም ሊቨርፑል እንኳን ደስ አላችሁ ማለት እወዳለሁ ሲሉ ዋንጫውን እየገባቸው እንዲሁም ደግሞ በድጋሚ እንሞክራለን ሲሉ ስለራሳቸውም ሀሳባቸውንም ሰጥተዋል። ሊጉን ባለማሸነፋችን በጣም አዝኛለሁ። የሊቨርፑልን ደስታ አገላለጽ በመቶ ነው አይቻለሁ። እናም መቀበል እንዲሁም ደግሞ ለምን እንዳናሸንፍን መገምገምም አለብን ሲሉ ነው የተናገሩት። ቼልሲ ለሊቨርፑል የክብር አቀባበልም ያደርጋል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ቼልሲ በቀጣይ ለሊጉ አሸናፊ ሊቨርፑል ክለብ አቀባበል እንደሚያደርጉ ነው የገለጹት። የፊታችን እሁድ ቼልሲ በሜዳቸው ስታንፎርድ ብሪጅ ከሊጉ ሻምፒዮን ሊቨርፑል ጋር እየጫወታል። አሰልጣኝ ኤንዞ ማሬስካ በሰጡትም አስተያየት አዎ ገና እናደርገዋለን፣ የተለመደ ነገር ነው፣ እሁድ በሊቨርፑል ክብር አቀባበልንም እናደርጋለን ሲሉ ነው የገለጹት። አክለውም ለእነሱ እናጨበጭባለን ምክንያቱም ዋንጫ አሸንፏል፣ ክብር ይገባቸዋልም ሲሉ ነው የገለጹት። ሊቨርፑል ዋንጫ ማሸነፉን ተከትሎ በቀጣይ ቼልሲ፣ ክሪስታል ፓላስ፣ አርሰናል፣ ብራይተን እንዲሁም እነዚህ አራቱ ክለቦች የክብር አቀባበልም የሚያደርጉም ነው የሚሆኑት። ቶተናም ወሳኝ ተጫዋቹ ለወራት ከሜዳም ይርቃል። የሰሜን ለንደን ክለብ ቶተናም ወሳኝ የመሃል ሜዳ ተጫዋች የሆነው ሉካስ በርቫል በጉዳት ምክንያት ከሜዳ መራቁ ነው የተገለጸው። ተጫዋቹ ባጋጠመው ጉዳት ምክንያት የውድድር ዓመት ቀሪውን የማይጫወት እድሉ እጅግ በጣም ሰፊ መሆኑን አሰልጣኝ አንጌ ፖስቴኮግሉ ተናግሯል። የ19 ዓመቱ ሉካስ በርግቫል ከቀናት በፊት ልምምድ ላይ ባጋጠመው ጉዳት የትላንቱ የቦዶ ግሊመንት ጨዋታ እንዳለፈውም ተመልክተን ነበር። በጨዋታው ተጫዋቾች የውድድር ዓመቱ በቡድኑ የጨዋታ ቀን ስብስብ ላይ ሳይካተት ሲቀር የመጀመሪያውም እንደነበር ነው በትላንትናው ዕለት እየተመለከት ነው። ቼልሲ ልምድ ያለው ተጫዋች ሊያስፈርምም እንደሆነ ነው እየተገለጸ የሚገኘው። የምዕራብ ለንደኑ ክለብ ቼልሲ
በቀጣይ ክረምት ልምድ ያላቸው ተጫዋቾች ማስፈረም እንዳለበት አሰልጣኝ ኤንዞ ማሬስካም ተናግሯል። ቼልሲ ከሊጉ አሸናፊ ሊቨርፑል ጋር ያለውን ልዩነት ማጥበብ ከፈለገ እየተወሰነ የበለጠ ልምድ ያካበቱ ተጫዋቾች ያስፈልጉታል ሲሉ አሰልጣኙ ተናግሯል። አክሎም አሁን ያለው ስብስብ በዚህ ዓመት አብሮ በመፋለም ቀጣይ በልምድ ያለው ደረጃ ከፍ ይላልም ሲሉ ተናግሯል። ቼልሲ የተወሰነው ልምድ ያላቸው ተጫዋቾች ካስፈርሞ ከሌሎች ክለቦች ጋር መፎካከር ይችላል የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። ምናልባትም ከማንቸስተር ሲቲ የሚለቀው ኬቨን ዴብሪን ወደዚህ ክለብ ወደ ቼልሲ ሰሜን ለንደን ሊሄድ እንደሚችልም መረጃዎች እየወጡ ይገኛሉ። የኢንተር ሚላን የፊት መስመር ተጫዋች የሆነው ላውታሮ ማርቲኔዝ በባርሴሎና የመጀመሪያ ዙር የሻምፒዮንስ ሊግ ጨዋታ ላይ መጎዳቱ ይታወሳል። ኢንተር ሚላን አሁን ላይ ተጫዋቹ ጉዳት እንዳጋጠመው በሕክምና ምርመራ መረጋገጡ ሲገለጽ ወደ ሜዳ የመመለስ ጊዜው በግልጽ አልታወቀም ተብሏል። ይህንም ተከትሎ ላውታሮ ማርቲኔዝ በመልሱ የባርሴሎና ጨዋታ ወደ ሜዳ የመመለስ እድሉ እጅግ በጣም ጠባብ መሆኑ ነው የተገለጸው። ኢንተር ሚላን የመልስ ጨዋታውን ቀጣይ ማክሰኞ በሜዳቸው የሚያደርጉም ይሆናል በሳንሲሮ ጁሴፔ ሜዛ። ዛሬም ቅዳሜ እንደመሆኑ መጠን የተለያዩ የአውሮፓ ታላላቅ ጨዋታዎች የሚደረጉ ይሆናል። በተለያዩ ሊጎች በእንግሊዝ ፕሪሚየር ሊግ ጨምሮ የስፔን ላ ሊጋ፣ የጣሊያን ሴሪ፣ የጀርመን ቡንደስሊጋ እና የፈረንሳይ ሊግ ዋን ታላላቆቹ የአውሮፓ 5 ሊጎች ጨዋታቸውን የሚያደርጉ ይሆናል። ዛሬ አርሰናል በሜዳውና በደጋፊዎች ፊት የሚያደርገውም ጨዋታ ሌላኛው ተጠባቂ ጨዋታ ነው። በ35ኛ ሳምንት መርሃ ግብር 4 ጨዋታዎች ዛሬ ይደረጋሉ። ቀን 8 ሰዓት ተኩል ላይ አስቶን ቪላ በቪላ ፓርክ ፉላምን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ኡናይ ኤምሬ ወሳኝ ጨዋታቸው ነው ዛሬ የሚያደርጉት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ አስቶን ቪላ 28 ጊዜ እያሸነፈ ሲል ፉላም 27 ጊዜ ማሸነፍ ችሏል። 22 ጊዜ ደግሞ አቻ ነው መለየት የቻሉት። በክራቨን ኮቴጅ በተደረገ ጨዋታ አስቶን ቪላ 3-1 ማሸነፉን እናስታውሳለን። በመጀመሪያው ዙር በነበረው ጨዋታ በዛ ጨዋታ ላይ እንግዲህ ሞርጋን ሮጀርስ፣ ኦሊ ዋትኪንስ እንዲሁም ደግሞ በራሱ ላይ ኢሳ ዲዮፕ በራሱ ግብ ላይ በማስቆጠር 3 ጎሎች ያስቆጠሩ ሲሆን ራውል ሄሚኔዝ ብቸኛውን ጎል ለፉላም አስቆጥሮ ነበር። በዛ ጨዋታ ላይ ሁለት ተጫዋቾች እንግዲህ በሁለቱም በኩል በቀይ ካርድ መውጣታቸው እናስታውሳለን። አንደርሰን እንዲሁም ደግሞ ጃደን ፊሎጌን በቀይ ካርድ ምክንያት በሁለቱም ክለቦች የወጡ ተጫዋቾች ነበሩ። ዛሬ የመልስ ጨዋታቸውን በቪላ ፓርክ የሚያደርጉም ይሆናል። አሰልጣኝ ኡናይ ኤምሬ ከባዱን ጨዋታ ዛሬ የሚያደርጉም ይሆናል። በተለይም ወደ ቻምፒየንስ ሊጉ ለማለፍ የሚያደርጉትን ጥረት እንግዲህ ዛሬ ከፍ ለማድረግ ነው የሚሞክሩት። በፕሪሚየር ሊጉ እነዚህ ክለቦች 34 ጨዋታዎች እስካሁን እያደረጉ ሲሆን 16 አሸንፈው 9 ተሸንፈው 9 አቻ መውጣት ችሏል። አስቶን ቪላ በአሰልጣኝ ኡናይ ኤምሬ ስር፣ በተቃራኒው ደግሞ ፉላም 14 ጨዋታዎችን እያሸነፈ ሲሆን 11 ሽንፈቶችን አስተናግዶ 9 አቻ ውጤቶችን ያስመዘገበበትን ውጤት ተመልክተናል። የመጨረሻ የፕሪሚየር ሊግ 5 ተከታታይ ጨዋታዎችን ስንመለከት አስቶን ቪላ በኡናይ ኤምሬ ስር 4ቱን አሸንፎ የመጨረሻ ጨዋታውን በማንቸስተር ሲቲ በኢታድ 2-1 መሸነፉን ተመልክተናል። ፉላሞችን ደግሞ ስንመለከት 2ቱን አሸንፎ በ3ቱ ሽንፈት ማስተናገዳቸው ነው ስታቲክሳቸው የሚያመላክተን። በዛሬው ጨዋታ ላይ ሃውስ አስቶን ቪላ በኩል በጉዳት ምክንያት የማይገኝ ተጫዋች ሲሆን ሪስ ኔልሰን፣ አንቶኒ ሮቢንሰን እንዲሁም ደግሞ ሮድሪጎ ሙኒዝ በፉላም በኩል የማይገኙ ወሳኝ ተጫዋቾች መሆናቸውን አሰልጣኙ ማረጋገጥም ችሏል። በዚህ ዓመት በእንግሊዝ ፕሪሚየር ሊግ በርካታ ጎሎችን ያስቆጠሩ ከሁለቱም ቲሞች በኩል ስንመለከት ኦሊ ዋትኪንስ 15 ጎሎችን እንዲሁም ደግሞ 7 አሲስቶችን በአስቶን ቪላ በኩል ያስቆጠረ ሲሆን አሌክስ ኢዮቢ 9 ጎሎች እንዲሁም ደግሞ 6 አሲስቶችን ማድረግ ችሏል። ሞርጋን ሮጀርስ 8 ጎሎች እንዲሁም ደግሞ 8 አሲስቶች ያሉት ሲሆን ራውል ሄሚኔዝ 10 ጎሎች እንዲሁም ደግሞ 3 አሲስቶችን ያስመዘገበ ሌላኛው ተጫዋች ነው። እንዲሁ አንቶኒ ሮቢንሰን በዛሬው ጨዋታ ላይ በጉዳት ምክንያት የማይገኙ ተጫዋች 10 አሲስት ያሉ ተጫዋች ነው። እንዲሁ ሮድሪጎ ሙኒዝም በዛሬው ወሳኝ ጨዋታ ላይ የማይገኘው 8 ጎሎችና 1 አሲስት ያደረገ ተጫዋች መሆኑ ነው እየተመለከትን የምንገኘው። በዚህም ምናልባትም ፉላም እነዚህን ሁለቱን ወሳኝ ተጫዋቾችን አለማግኘቱ ጉዳት ሊሆንበት እንደሚችል ካሁኑ እየተገመተም ይገኛል። ነገር ግን እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ቀን 8 ሰዓት ተኩል ላይ በሚጀምረው 35ኛ ሳምንት መርሃ ግብር የምንመለከት ይሆናል። በደረጃ ሰንጠረዡ እንኳን ብንመለከት እንግዲህ ምንም እንኳን የ6 ነጥብ ልዩነት ቢኖራቸውም 7ኛና 8ኛ ደረጃ ላይ ነው መቀመጥ የቻሉት። ፉላም ወደ ዩሮፓ ሊግ ወይም ደግሞ ወደ ኮንፈረንስ ሊግ ለማለፍ እየተጣጣረም ይገኛል። አስቶን ቪላ ደግሞ በተቃራኒው ወደ ቻምፒየንስ ሊግ ለመግባት የሚያደርገውን ጥረት ካሁኑም ከፍ እያደረገ ነው የሚገኘው። ከሶስተኛው ማለትም ከኒውካስል ያለው የነጥብ ልዩነት 5 ነጥብ ብቻ ነው። ይህንን ለማጥበብ ነው አሁንም እየሰራ የሚገኘው። ሌላኛው ቀን 11 ሰዓት ላይ የሚደረጉ ሁለት ጨዋታዎች አሉ። ኤቨርተን ኢፕስዊችን በጉዲሰን ፓርክ የሚያስተናግድ ሲሆን ሌስተር ሲቲ በኪንግ ፓወር ስቴዲየም ከሳውዝሃምፕተን ጋር የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ኤቨርተን በሜዳውና በደጋፊዎች ፊት ነው መውረዱን ካረጋገጠው ከኢፕስዊች ጋር የሚጫወተው ጨዋታ ተጠባቂ የሚያደርገው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ኤቨርተን 24 ጊዜ ያሸነፈ ሲሆን 15 ጊዜ ደግሞ ኢፕስዊች ማሸነፍ ችሏል። 19 ጊዜ አቻ ነው መለየት የቻሉት። ከመጀመሪያው ዙር በነበረው ጨዋታ ላይ በፖርትማን ሮድ በተደረገ ጨዋታ እንግዲህ 2-0 ማሸነፍ
ማሸነፍ ችሎ ነበር። ኤቨርተን በዛ ጨዋታ ላይ ኒዲ እንዲሁም ደግሞ ሚኬል ኪን ነበር ጎሎችን ማስቆጠር የቻሉት። ዛሬ በሜዳቸውና በደጋፊዎች ፊት በጉዲሰን ፓርክ የሚያደርጉት ጨዋታ ይጠበቃል። በደረጃ ሰንጠረዡ በአሁን ሰዓት ላይ እንደማይወርዱ ያረጋገጡት ኤቨርተኖች እንግዲህ ጥሩ ደረጃ ላይ ለመቀመጥ እንግዲህ አሁንም እየጣሩ ይገኛሉ። በአሰልጣኝ ዴቪድ ሞይስ እየተመሩ ያለፉትን ጨዋታዎች እንግዲህ ሽንፈት እንዳስተናገዱ ተመልክተናል። ካለፉት 5 ጨዋታዎች 3 ሽንፈት ያስተናገዱ ሲሆን አንድ ድል እንዲሁም ደግሞ አንድ አቻ ማስመዝገብም ችለዋል። ኢፕስዊች በ21 ነጥብ 18ኛ ደረጃ ላይ መቀመጡ እንዲሁም ደግሞ መውረዱን እያረጋገጠ ክለብ መሆኑንም ነው የተረጋገጠው። ዛሬ ለመርሃ ግብር ማሟያ የሚጫወትም ነው የሚሆነው። ሌላኛው የሚደረገው በተመሳሳይ ሰዓት ጨዋታ እንግዲህ ሌስተር ሲቲ ከሳውዝ ሃምፕተን ጋር የሚያደርጉትም ሌላኛው የቀን 11 ሰዓት ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በደረጃው ግርጌ ላይ ሆነው 19ኛ እንዲሁም ደግሞ 20ኛ ደረጃ ላይ በመቀመጥ በ18 እና በ11 ነጥብ በአሁን ሰዓት ላይ ይገኛሉ። ወራጅ ቀጠና እንዲሁም ደግሞ ወደ ሻምፒዮንሺፕ መውረዳቸውን እያረጋገጡም ክለብ መሆናቸው ነው የተረጋገጠው። በዚህ አመት የመርሃ ግብር ማሟያ እንደሆነ ነው የጨዋታውን ስታቲክስ አካሄድ የሚያመላክተን። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሳውዝሃምፕተን 35 ጊዜ ያሸነፈ ሲሆን ሌስተር ሲቲ 30 ጊዜ እንዲሁም ደግሞ 30 ጊዜ ደግሞ አቻ ነው መለየት የቻሉት። በመጀመሪያው ዙር ጨዋታ ሌስተር ሲቲ 3-2 አሸንፎ ነበር። ዛሬ ደግሞ በሜዳውና በደጋፊዎች ፊት ነው በኪንግ ፓወር ስቴዲየም የሚያደርገው ጨዋታ የሚጠበቀው። እነዚህ ሁለቱ ክለቦች እንግዲህ መውረዳቸውን አረጋግጧል። በዚህ በፕሪሚየር ሊጉ 34 ጨዋታዎችን አድርገው ሌስተር ሲቲ 4 እድሎችን ብቻ ነው ማስመዝገብ እየቻለው። 24 ሽንፈቶችን እያስተናገደ ሲሆን 6ቱን አቻ በሆነ ውጤት ነው ማጠናቀቅ እየቻለው። ሌላኛው ሳውዝሃምፕተን ስንመለከት እንዲሁ 2 እድሎችን ብቻ ያስመዘገብ ሲሆን 27ቱ በሽንፈት የተጠናቀቁ ጨዋታዎች ናቸው። 5 አቻዎችን በማስመዝገብ እንግዲህ እስካሁን ድረስ ያላቸው የነጥብ እንዲሁም ደግሞ የደረጃ ሰንጠረዥ ይህንን ይመስላል። ጄሚ ቫርዲ በዚህ አመት ከሌስተር ሲቲ ጋር የሚለያየው በዚህ አመት እንግዲህ ሌስተር ሲቲ ከፍተኛ ጎል አግቢ መሆኑን ነው የተመለከት ነው። 7 ጎሎች እንዲሁም ደግሞ 3 አሲስቶችን ማስመዝገብ ችሏል። ይህ የ39 አመቱ አጥቂ ጄሚ ቫርዲ እንዲሁም ደግሞ ኡናቾ በሳውዝሃምፕተን በኩል 4 ጎሎችን እንዲሁም 1 አሲስቶችን ያስመዘገበ ተጫዋች ነው። ጄሚ ቫርዲ ምንም እንኳን እድሜው ይሄድ እንጂ በአሁኑም ሰዓት ላይ እንግዲህ የሌስተር ሲቲ ወሳኝ ተጫዋች መሆኑን ነው እያስመዘገበ የሚገኘው። ምንም እንኳን ቤንች መቀመጥም ቢችል በሚገባባቸው አጋጣሚዎች እንግዲህ ጎል የማስቆጠር እድል እንዳለው ስታቲክሳቸው ያመላክተናል። ሌላው ምሽት 1 ሰዓት ተኩል ላይ የሚደረገው ጨዋታ ነው። በፍላይ ኤምሬትስ አርሰናል በርነማውዝን የሚያስተናግድበት ወሳኙን ጨዋታ የምንመለከት ይሆናል። እነዚህ ሁለቱ ክለቦች በአጠቃላይ እንግዲህ 18 ጊዜ የተገናኙ ሲሆን 13ቱን አርሰናል ያሸነፈ ሲሆን 2 ጊዜ ብቻ ነው በርነማውዝ አርሰናልን ድል መንሳት የቻለው። 3ቱን አቻ መለየት ችሏል። በዚህ አመት በተደረገ የመጀመሪያ ዙር ጨዋታ ግን በርነማውዝ በአንዲ ኢራኦላ እየተመራ እንግዲህ በሜዳውና በደጋፊዎች ፊት በቪታሊቲ በተደረገ ጨዋታ እንግዲህ ማሸነፋቸውን ተመልክተን ነበር። ሪያን ቼልሲ እንዲሁም ደግሞ ጀስቲን ክላይቨርት ነበር ሁለቱን ጎሎች በማስቆጠር እንግዲህ ማሸነፍ የቻሉት። በዛ ጨዋታ ላይ በርካቶቻችን የምናስታውሰው የዊሊያም ሳሊባ የ30ኛው ደቂቃ ላይ በቀይ ካርድ መውጣት ነበር። እጅግ በጣም በርካቶችን ያወዛገበው እንዲሁም ደግሞ ስትሬት ሬድ ካርድ አያሰጥም የተባለው የመጨረሻ ተጫዋች ሆኖ መሳቡን ተከትሎ ያስመዘገበው ሬድ ካርድ እንግዲህ ለጨዋታው ወሳኙ ነጥብ መሆኑን ተመልክተን ነበር። በተለይም እሱ ቀይ ካርድ ከተመለከተ በኋላ ነበር ሁለቱም ጎሎች መቆጠርም የቻሉት። አርሰናልም ሰርቫይቭ ለማድረግ የከበዳቸው ጨዋታ የነበረው በዛችው በቪታሊቲ ስቴዲየም። ዛሬ ደግሞ መልሰው ይህንን ክለብ በርነማውዝን በሜዳቸውና በደጋፊዎች ፊት የሚገጥሙም ይሆናል። በዚህ አመት እንግዲህ አርሰናሎች ከሚያስቆጫቸው ጨዋታዎች አንዱ የነበረው ያ ጨዋታ ዛሬ ዳግም እንግዲህ እልሃቸውን ለመወጣት ምናልባት የሚገቡም ይሆናል። በእርግጥ አሰልጣኝ ሚኬል አርቴታ እንግሊዝ ፕሪሚየር ሊግን በመተው እንግዲህ ፎከሳቸውን ወደ ቻምፒየንስ ሊግ ማድረጋቸው አይዘነጋም። ምንም እንኳን ያለፈውን የኤምሬትስ የግማሽ ፍጻሜ ጨዋታ በፒኤስጂ 1-0 እየሸነፉ እንጂ ሪሞንታዳን በማስመዝገብ ቀጣዩን ጨዋታ በፓሪስ በፓርክ ዴ ፕሪንስ በሚደረገው ጨዋታ ላይ እናሸንፋለን እያሉም ይገኛሉ። ለዛም እየተዘጋጁ ነው የሚገኙት። ምናልባትም እንግዲህ በዛሬው ጨዋታ ላይ ወሳኝ ተጫዋቾቻቸው እረፍት ሊያገኙ እንደሚችሉ ነው እየተገለጸ የሚገኘው። ከነዚህም ውስጥ መካከል እንግዲህ ዲክላን ራይስ እንዲሁም ደግሞ ቡካዮ ሳካ እረፍት ሊሰጣቸው የሚችላቸው ተጫዋቾች ናቸው። እንዲሁ ዊሊያም ሳሊባም እረፍት የሚያገኝ ተጫዋች መሆኑ ካሁኑ ግምቶች እየበዙም ነው የሚገኙት። በዚህ አመት በእንግሊዝ ፕሪሚየር ሊግ 34 ጨዋታዎችን አድርጎ አርሰናል 18ቱን ያሸነፈ ሲሆን 13 አቻዎችን ነው ማስመዝገብ የቻለው። 3 ሽንፈቶችን አስተናግዷል። ከሽንፈቶቹ መካከል እንግዲህ አንዱ በርነማውዝ በሜዳውና በደጋፊዎች ፊት 2-0 ያሸነፈበትም ውጤት ተጠቃሽ ነው። በርነማውዞች በዚህ አመት 13 ጨዋታዎችን አሸንፈው 11 አቻ እንዲሁም ደግሞ 10 ሽንፈት ማስተናገዳቸውን ያላቸው ስታቲክስ ነው የሚያመላክተው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ጀርጊኒዮ፣ ጋብሪኤል ጂሰስ፣ ቶሚያሱ፣ ካይ ሃቨርትዝ፣ ጋብሪኤል ማጋሬስ እንዲሁም ደግሞ ሪካርዶ ካላፊዮሪ በአርሰናል በኩል የማይገኙ ተጫዋቾች ናቸው። ኢናስ ኡናል እንዲሁም ደግሞ ቼርቴ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ኢቫን ኒልሰን ያለፈው ጨዋታ ላይ እንግዲህ በስትሬት ሬድ ካርድ ከሜዳ ውጪ ቢሆንም
ሬድ ካርዱ መነሳቱን ተከትሎ በዛሬው ጨዋታ ላይ እንደሚገኝ ነው ስታቲክሳቸው የሚያሳየው። በእንግሊዝ ፕሪሚየር ሊግ ብዙ ጎሎችን ያስቆጠሩ ከነዚህ ሁለቱ ክለቦች መካከል ያሉትን ስታቲክሶች ስንመለከት ቡካዮ ሳካ 6 ጎሎች እንዲሁም ደግሞ 10 አሲስቶችን በማስመዝገብ አንደኛ ደረጃ ላይ የተቀመጠ ሲሆን ሊያንድሮ ትሮዛርድ 8 ጎሎችን እንዲሁም ደግሞ 5 አሲስቶችን ማስመዝገብ ችሏል። እንዲሁ ጉዳት ላይ ያለው ካይ ሃቨርትዝ 9 ጎሎችና 3 አሲስቶች ያሉት ሲሆን ጋብሪኤል ማርቲኔሊ 7 ጎሎች እንዲሁም ደግሞ 4 አሲስቶች ያስመዘገበ የአርሰናል ተጫዋች ነው። በበርንማውዝ በኩል ደግሞ በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ጀስቲን ክላይቨርት 12 ጎሎችን እንዲሁም ደግሞ 6 አሲስቶችን ያስመዘገበ ሲሆን አንቷን ሴሜኒዮ አጥቂው 9 ጎሎች እንዲሁም ደግሞ 4 አሲስቶችን ማስመዝገብ እየቻለ ተጫዋች ነው። ኢቫኒንሰን እንዲሁ በተመሳሳይ 9 ጎሎችና 1 አሲስቶችን ያስመዘገበ ሌላኛው ተጫዋች መሆኑን ነው ስታቲክሳቸው የሚያመላክተን። ዛሬ አመሻሽ 1 ሰዓት ተኩል ላይ የሚጀምረው ይህ ጨዋታ በፍላይ ኤምሬትስ የሚደረግም ነው የሚሆነው። በስፔን ላሊጋም የሚደረጉ 4 ያክል ጨዋታዎች ይጠብቃሉ። ዲፖርቲቮ አላቬዝ አትሌቲኮ ዲ ማድሪድን ቀን 9 ሰዓት ላይ የሚገጥም ሲሆን ቪያሪያል ከኦሳሶና ጋር 11 ሰዓት ከሩብ ላይ የሚጀምር ጨዋታ አለ። ላስ ፓልማስ ከቫሌንሺያ ምሽት 1 ሰዓት ተኩል ላይ እንዲሁም ምሽት 4 ሰዓት ላይ ሪያል ቫላዶሊድ ባርሴሎናን የሚያስተናግድበት ወሳኙ የስፔን ላሊጋም ጨዋታ ነው። ባርሴሎና ከሜዳቸው ውጪ ነው ይህንን ጨዋታ የሚያደርጉት። ሪያል ቫላዶሊድ እንግዲህ በዚህ ዓመት ላይ የሊጉ ግርጌ 20ኛ ደረጃ ላይ መቀመጥም ችሏል። በአሁኑ ሰዓት ላይ መውረድንም እያረጋገጠ ክለብ መሆኑን ነው ስታቲክሳቸው የሚያመላክተን። ተከታታይ 5 የመጨረሻ ጨዋታቸውን እንኳን ብንመለከት 5ቱንም ሽንፈት ማስተናገድ ነው የቻሉት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ባርሴሎና 67 ጊዜ እያሸነፈ ሲሆን ሪያል ቫላዶሊድ 17 ጊዜ አሸንፏል። 16 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ ዓመት በተደረገ የመጀመሪያ ዙር ጨዋታ ባርሳ በሜዳውና በደጋፊዎች ፊት 7-0 በሆነ ሰፊ ውጤት ማሸነፉን በቅርቡ ተመልክተንም ነበረ። በዛ ጨዋታ ላይ ራፊኒያ ሃትሪክ መስራቱን ተመልክተናል። እንዲሁም ደግሞ ሮበርት ሌዋንዶውስኪ፣ ጆሌስ ኩንዴ፣ ዳኒ ኦልሞ እንዲሁም ደግሞ ፌራን ቶሬዝ ነበር የቀሩትን ጎሎች ማስቆጠር እየቻሉት። ፍጹም የጨዋታ የበላይነት የነበራቸው በዛ ጨዋታ ላይ 7 ጎሎችን አስቆጥረው ነበር ወሳኝ 3 ነጥብ ማስመዝገብም እየቻሉት። በዚህ ዓመት ሪያል ቫላዶሊድ 4 ጨዋታዎችን ብቻ ነው በላሊጋው ማሸነፍ የቻሉት። 25 ሽንፈቶች እንዲሁም ደግሞ 4 አቻዎችን ማስመዝገብ ችሏል። ባርሴሎናዎችን ስንመለከት በላሊጋው 24 ጨዋታዎችን ያሸነፈ ሲሆን 5 ሽንፈት እንዲሁም ደግሞ 4 አቻ ማስመዝገባቸው ነው ስታቲክሳቸው የሚያመላክተን። በዚህ ጨዋታ ላይ ሮበርት ሌዋንዶውስኪ፣ ማርክ አንድሬስ ቴር ስቴገን፣ ጁሊየስ ኩንዴ፣ አሌክስ ባሌኒም ደግሞ ማርክ ካሳዶ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ተመልክተናል። በስፔን ላሊጋ እንግዲህ የኮከብ ጎል አግቢነትን እየመራ የሚገኘው ሮበርት ሌዋንዶውስኪ 25 ጎሎችና 2 አሲስቶችን በማስመዝገብ በባርሴሎና በኩል ቀዳሚ የሆነ ሲሆን ራፊኒያ 15 ጎሎች እንዲሁም ደግሞ 9 አሲስቶች ውስጥ 9 አሲስቶች አሉት። ላሚን ያማል 6 ጎሎች እንዲሁም ደግሞ 12 አሲስቶችን በማስመዝገብ ሌላኛው የሚጠቀስ ተጫዋች ነው። ፌራን ቶሬዝም እንዲሁ በተመሳሳይ 10 ጎሎች እንዲሁም ደግሞ 3 አሲስቶች ያለው ሌላኛው ተጫዋች ነው። በሪያል ቫላዶሊድ በኩል ሮል ሞሮ 4 ጎሎች እንዲሁም ደግሞ 3 አሲስቶችን በማስመዝገብ እንግዲህ የክለቡ ከፍተኛ ኮከብ ጎል አግቢ መሆኑን ነው ስታቲክሳቸው የሚያመላክተን። በጣሊያን ሴሪ የሚደረጉ ጨዋታዎች አሉ። ካግላሪ ከዩዲኒዜ ሲጫወቱ፣ ፓርማ ከኮሞ፣ ሊቼ ከናፖሊ እንዲሁም ደግሞ ኢንተር ሚላን ከሄላስ ቬሮና ጋር የሚያደርጉት ጨዋታ ይጠበቃል። ናፖሊ ይህን ጨዋታ የሚያሸንፍ ከሆነ እንግዲህ አንድ እርምጃ ከፍ እያለ ይገኛል። ወደ ጣሊያን ሴሪ ዋንጫ እየተጠጋም ነው የሚገኘው። ኢንተር ሚላን ዛሬም እንግዲህ ወሳኙን ጨዋታ የሚያደርግ ይሆናል። ያለፈው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ምናልባት ለዚህ ጨዋታ መነሳሻ ሊሆንበት እንደሚችል እየተዘገበ ነው የሚገኘው። በጀርመን ቡንደስሊጋም ወደ 5 የሚጠጉ ጨዋታዎች አሉ። ሴንት ፖሊ ስቱትጋርትን የሚያስተናግድ ሲሆን አርቢ ሌፕዚግ በተመሳሳይ የዚህ ዓመት የሊጉ ሻምፒዮን የሚሆነው ባየር ሙኒክን የሚያስተናግድ ይሆናል። ቦርሲያ ሞንቸግላድባ ከሆፈኒየም ሲጫወቱ፣ ዩኒየን በርሊን ከቨርደር ብሬመን እንዲሁም ደግሞ ቦርሲያ ዶርትመንድ ወልፍስበርግን የሚያስተናግዱበት ጨዋታ ይጠበቃል። በፈረንሳይ ሊግ 1 በዚህ ዓመት ሻምፒዮን የሆነው ፒኤስጂ ከሜዳቸው ውጪ ስትራስቡርግን የሚገጥሙ ነው የሚሆኑት ቀን 10 ሰዓት ላይ በሚደመር ጨዋታ። ቶሎስ ከስቴድ ሬንስ ጋር ሲጫወቱ፣ ሴንት ኢቲን ከሞናኮ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። እነዚህ ጨዋታዎች እንድታዩ ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስል ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታስቀምጡልን ትችላላችሁ። ላይክ በማድረግ ደግሞ ልታበረታቱን እንጋብዛችኋለን። እንዲሁም ደግሞ ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንልን።